የድንግል ማርያም ቀን በጎ ቀን ይባላል። እስቲ በጎ ቀን በሉ። እኔ እውነቴን ነው። እግዚአብሔር ዓለምን ያዳነባቸው ብዙ ዕለታት አሉ። ከነዚህ ቀኖች የመጀመሪያይቱ የእመቤታችን ቀን ናት። የእመቤታችን በዓል የምትከበርበት ቀን ነው። ለምን ስንለው ደግሞ እግዚአብሔር ለሰው ልጆች ያዘጋጀው የሕይወት እንጀራ ምንጭ ናት። የሕይወት ውሃም ነቅ ናት። እሷ ለመጠጣችን ምንጭ ናት። ለምግባችን መሶበ ወርቅ ናት እመቤታችን። ለመጠጣችን ደግሞ ማሰሮ፣ ለድህነታችን ሙዳየ ፈውስ ናት። ለፀሐያችን ደግሞ ምስራቅ ናት እመቤታችን። ለፍሬያችን ገራይት ንጽሕት ናት። ንጽሕት እርሻ ናት ያፈራችልን ማለት ነው። ደግ ዘመን ናት እመቤታችን። ዘላለም ሕይወት ከሷ የተወለደልን ትንሣኤያችን የተወለደባት የትንሣኤያችን እናት፣ የሕይወታችን እናት፣ የአምላካችን እናት፣ የሃይማኖታችን ሰሌዳ፣ መጽሔተ ሃይማኖታችን፣ አብን በአብነቱ፣ ወልድን በወልድነቱ፣ መንፈስ ቅዱስን በመንፈስ ቅዱስነቱ አካል ከህልውና አዋህደን ለይተን የተማርንባት የሃይማኖታችን ትምህርት ቤት ድንግል ማርያም ስለሆነች በዕፀ ሰናይ የድንግል ማርያም በዓል በጎ ዘመን ነው። እስቲ በጎ ዘመን ነው በሉ። ምን አላችሁኝ? በጎ ዘመን ነው በእውነቱ ማለት ነው የእሷ በዓል። እንዲያውም ቅዱስ ኤራቅሊስ ኤጲስቆጶስ ዘሀገረ ቁስጥንጥንያ ጵሮቅለስ ይለዋል፣ አብረቅሲስም ይለዋል። ምን ይላል መሰላችሁ? አሃውዬ ይላል። ተመልከቱ። ዮም ዛቲ ዕለት ይላል እንተ መርሃ መድኃኒት ትከውነን ለለተ ጋባይነ አሃውዬ ይላል። ተመልከቱ። ዮም ዛቲ ዕለት እንተ ድንግል በዓል መርሃ መድኃኒት ትከውነን ለለተ ጋባይነ ይላል ኤራቅሊስ ሲናገር። ወንድሞች እህቶች፣ እዚህ የተሰበሰባችሁ ሁሉ ዛሬ የምናከብራት የድንግል ማርያም በዓል የሁላችንም የድነት መሪያችን ናት ይላል። እስኪ የድነት መሪያችን በሉ። ይሄ በዓል ነው ለስቅለት ያደረሰን። ይሄ በዓል ነው ለትንሣኤ ያደረሰን። ይሄ በዓል ነው ለርገት በዓል ያደረሰን። ይሄ በዓል ነው ለጰራቅሊጦስ በዓል ያደረሰን። ይሄ በዓል ነው ለመጨረሻው ሰዓት ለምሳ